እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ይህ ጥቅስ በመጽሐፍ ቅዱስ ውስጥ ካሉ ታዋቂ ንግግሮች አንዱ ነው። ነገር ግን ይህንን የተናገረው ሰው በዚያ ቅጽበት ሁሉንም ነገር አጥቶ በአመድ ላይ ተቀምጦ እንደነበር ያውቃሉ? ውድ የዋንቲቲዩብ ቤተሰቦች፣ በዛሬው ቪዲዮ የምናየው የታላቁን ታጋሽ የኢዮብን ታሪክ ነው። ሀብቱን፣ ልጆችንና ጤናውን በአንድ ጊዜ ያጣ ሰው እንዴት ጸንቶ ሊቆም ቻለ? ይህ ታሪክ የሕይወትን ፈተና የምናይበትን መንገድ ይቀይረዋል። እስከ መጨረሻው አብራችሁን ቆዩ። ኢዮብ በዘመኑ ከነበሩ ሰዎች ሁሉ እጅግ ባለጸጋና ቅን ሰው ነበር። ነገር ግን በአንድ ቀን ውስጥ ያላሰበው መከራ መጣበት። ሀብቱንና 10 ልጆቹን አጣ። ከዚያም አልፎ በራሱ አካል ላይ ክፉ ቁስል ወጣበት። የገዛ ሚስቱ እንኳን ተስፋ እንዲቆርጥ ብትነግረውም እርሱ ግን ከእግዚአብሔር እጅ መልካሙን ተቀበል፣ ክፉንስ አንቀበልምን ብሎ መለሰላት። ኢዮብ መከራው ስለበዛበት የተወለደባትን ቀን ረገመ። በዚህ መሃል 3 ጓደኞቹ መጡ። ነገር ግን ሊያጽናኑት ከመሞከር ይልቅ ይህ መከራ የደረሰብህ ኃጢአት ስለሰራ ነው እያሉ ይፈርዱበት ጀመር። በመጽሐፈ ኢዮብ ውስጥ ከምዕራፍ 4 እስከ 31 ድረስ የምናገኘው ረጅም ክርክር የሚያሳየን ሰው መከራ ሲመጣበት ምን ያህል ግራ እንደሚጋባና የሰው ልጅ ፍርድ ደግሞ ምን ያህል ጠባብ እንደሆነ ነው። ከረጅሙ ክርክር በኋላ እግዚአብሔር ከአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰለት። አምላክ የኢዮብን ጥያቄ በቀጥታ ከመመለስ ይልቅ የራሱን ታላቅነትና የፍጥረታትን ምስጢር ነገረው። ኢዮብም የሰው ልጅ እውቀት ከአምላክ ጥበብ ጋር ሲነጻጸር ምን ያህል ኢምንት እንደሆነ ተረዳ። የታሪኩ ማጠቃለያ እጅግ ደስ የሚል ነው። እግዚአብሔር የኢዮብን ጽናት አይቶ ምርኮውን መለሰለት። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ለኢዮብ ቀድሞ ከነበረው 2 እጥፍ አድርጎ ሰጠው ይላል። ኢዮብ ከበፊቱ በበለጠ ተባረከ፣ 10 ልጆቹም እንደገና ወለደ። ይህ ታሪክ የሚያሳየኝ ታማኝነትና ትዕግስት መጨረሻቸው ድል መሆኑን ነው። የኢዮብ ታሪክ ዛሬም ለሁላችንም ትልቅ ትምህርት አለው። ይህንን ታሪክ በዝርዝር ማንበብ ከፈለጋችሁ መጽሐፍ ቅዱሳችሁን ገልጣችሁ መጽሐፈ ኢዮብን ከምዕራፍ 1 እስከ 42 ድረስ አንብቡት። በተለይ ከምዕራፍ 4 እስከ 31 ያለው የጓደኞችን ክርክር ብታዩት ብዙ ትምህርት ታገኙበታላችሁ። ቪዲዮውን ከጠቀማችሁና ከወደዳችሁት ላይክ እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ ታሪክ እስከምንገናኝ ሰላም ቆዩን። ይህ ዋንቲቲዩብ ነው።